ሰላም እንዴት ቆያችሁ? ውድ የቤስት ስፖርት ቻናል ቤተሰቦቻችን ከቤስት ስፖርት የሰዓቱን ስፖርታዊ መረጃዎች የምትሰሙበት ሰዓት ላይ ትገኛላችሁ። ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ ጀምሩ። በርካታ በተለይም ከዝውውር ጋር የተያዙ ስፖርታዊ ጉዳዮችን ይዘን ተገኝተናል። እስከ መጨረሻው አብራችሁ እንድትቆዩ በመጋበዝ በቀጥታ ወደ መረጃዎቹ አልፋለሁ። የመጀመሪያው ጉዳያችን ብራድሊ ባርኮላ ወደ ሊቨርፑል ሊዛወር እንደሚችል የሚናገሩ ዘገባዎች በጣም በስፋት እየተበራከቱ መጥቷል። ፈረንሳይ ክንፍ መስመር ተጫዋች በዚህ ክረምት ወደ አንፊልድ የሚዛወር ከሆነ ሊቨርፑል ጥሩ የሆነ ዝውውር አድርጓል ማለት ይቻላል። ባርኮላ ሊቨርፑል ለቅ የወጣውን መሐመድ ሳላ ለመተካት በዋናነት ከተያዙ እጩዎች መካከል አንዱ እንደሆነ የሚታወቅ ነው። አሁን በዓለም ላይ ካሉ ምርጥ የፊት መስመር ተጫዋቾች መካከል አንዱ እንደሆነ የሚነገርለት ባርኮላ በሊቨርፑል ዝርዝር ውስጥ በቀዳሚነት የተቀመጠው ተጫዋች ነው። ምንም እንኳን ከፓሪስ ጀርመን ጋር እስከ 2028 ድረስ የሚያቆየው ውል ቢኖረውም አዲስ ውል እንደማይፈርም ለክለቡ ማሳወቁ አይዘነጋም እና ተጫዋቹ አዲስ ውል የመፈረም ፍላጎት የሌለው በመሆኑ ምክንያት በሚቀጥለው የውድድር ዘመን በነጻ ላለማጣት ሲል ተጫዋቹን ለመሸጥ ፔዥ ወስኗል። ባለፈው ክረምት እንደሚታወቀው ከየትኛውም የፕሪሚየር ሊጉ ክለብ በላይ በጣም ከፍተኛ ገንዘብ ያወጣው ሊቨርፑል እንደሆነ ይታወቃልና አሁን ይህንን ዝውውር በእርግጥ በቀላሉ ለመፈጸም ከባድ ሊሆንበት ይችላል። እንደ ቶክ ስፖርት ዘገባ ከሆነ ሊቨርፑል የባርኮላን ዝውውር ለማጠናቀቅ 145 ሚሊዮን ፓውንድ አካባቢ ያስፈልገዋል እየተባለ ነው የሚገኘው። ይህም ከዓመት በፊት ሊቨርፑል አሌክዛንደር ኢዛግን ከኒካስል ለማስፈረም የከፈለውን 125 ሚሊዮን ፓውንድ በመብለጥ አዲሱ የብሪታንያ የዝውውር ዋጋ ያደርገዋል። ዝውውሩ የሚሳካ ከሆነ ሊቨርፑል ለባርኮላ የሚወደውን 29 ቁጥር መለያ በመስጠት ጥሩ አቀባበል ያደርግለት ይችላል። ከዛ ውጭ ግን የፈረንሳይ መገናኛ ብዙሃን ፓሪስ ጀርመን ብራድሊ ባርኮላ ለመሸጥ ቢያንስ 170 ሚሊዮን ዩሮ እንደሚፈልግ አሳውቀዋል። የ23 ዓመቱ ፈረንሳይ ተጫዋች በክለቡ ኮንትራቱን ለማራዘም ፍቃደኛ ያለመሆኑን ተከትሎ ነው ክለቡ ይህንን ከፍተኛ ዋጋ የለጠፈበት ብሏል። በተጨማሪም ባርኮላ ክለቡ ላለፉት 2 ተከታታይ ዓመታት ላሳካው የቻምፒየንስ ሊግ ድል የነበረው ቁልፍ ሚናና በፈረንሳይ ብሔራዊ ቡድን ውስጥ በዓለም ዋንጫ ያሳየው ብቃት ዋጋው ከፍ እንዲል አድርጎታል። ተጫዋቹን ለማስፈረም አሁን በተለየ መልኩ ሊቨርፑል ነው ትኩረት ያደረገበት። አርሰናል ደግሞ በተጫዋቹ ላይ ፍላጎት ቢኖረውም በአሁኑ ሰዓት ቅድሚያ የሚሰጠው የሪያል ማድሪዱን ቪኒሲየስ ጁኒየርን ለማስፈረም እንደሆነ እየተገለጸ ነው የሚገኘው። አሰልጣኝ ሉዊስ ኤንሪኬ ለፔዤ ሙሉ ታማኝነትና ቁርጠኝነት ያላቸውን ተጫዋቾች ብቻ መያዝ እንደሚፈልጉ ገልጿል እና ክለቡ ለባርኮላ የሚፈልገውን የዝውውር ሂሳብ ካላገኘ ተጫዋቹ ኮንትራቱንም ካላደሰ በቀጣዩ ውድድር ዘመን የመሰለፍ እድሉ አነስተኛ ሊሆን እንደሚችል እንደዚሁ ዘ አትሌቲክ ዘግቧል። ባርኮላን በተመለከተ ሌላኛው ግን ሊቨርፑል ምናልባት ባርኮላን ካላገኘ ፊቱን ወደ የትኛው ተጫዋች ሊያዞር ይችላል የሚለውን ጉዳይ ስናነሳ ክለቡ ያው የመሐመድ ሳላን ክፍተት ለመሙላት በርካታ ተጫዋቾችን እየተመለከተ እንደሆነ ይታወቃልና አሁን ላይ የፔዥ ኮከብ ብራድሊ ባርኮላ ቋሚ ቀዳሚ ተመራጭ ቢሆንም የተለጠፈበት የዝውውር ዋጋ ግን ሌሎች ተጫዋቾችን ለመመልከት ሊቨርፑልን ሊያስገድደው ይችላል። አሰልጣኝ አንዶኒ ኢራኦላን በመሾም አዲሱን የውድድር ዓመት ጅማሮ እየተጠባበቀ የሚገኘው ሊቨርፑል ግን የዝውውር እንቅስቃሴው ደጋፊዎችን እያስከፋ ነው የሚገኘው። ግን ሊቨርፑል አሁን የዘገየበት ምክንያትና ነገሮችን በጥንቃቄ የተከታተለ የሚገኝበት ምክንያት የተባለው ባሳለፍነው ዓመት ያስፈረማቸው በርካታ ከዋክብቶች የተሳካ ወይንም ውጤታማ ጊዜ በክለቡ አለማሳለፋቸውን ተከትሎ ነው እየተባለ ነው የሚገኘው። ነገር ግን ክለቡ አሁን ላይ በግልጽ የሚታዩ ክፍተቶች ያሉበት ስለሆነ በተለይ የመሐመድ ሳላ ተተኪ ማስፈረም እንደዚሁም የተከላካይ ክፍሉን ማጠናከር የግድ እንደሚለው እየተሰማ ነው የሚገኘው። ቀደም እንዳነሳ ነው ብራድሊ ባርኮላ በአጥቂ መስመር ላይ ዋነኛው ተመራጭ ቢሆንም ነገር ግን ዋጋው ምናልባት ሊቨርፑልን ሊያሸሸው ይችላል የሚሉ ሪፖርቶች በአንዳንድ መገናኛ ብዙሃን በኩል እየወጡ ነው የሚገኙት እና ሊቨርፑል አሁን ላይ በተሻለ ዋጋ የተጫዋቾችን አማራጭ በመመልከት ላይ እንደሆነ እየተዘገበ ነው። በክለቡ ዝርዝር ውስጥ ከሚገኙ ተጫዋቾች መካከል ደግሞ በተጠናቀቀው የውድድር ዓመት በሞናኮ ጥሩ ጊዜን ያሳለፈው ማግነስ አኩሌቺ ኤሲ ሚላን እንደሚለቅ በይፋ ያሳወቀው ራፋኤል ሊዮና በተጠናቀቀው የውድድር ዓመት ራሱን በሊጉ ያሳየው የበርነማውዙ ኮከብ ራያን በቡንደስሊጋው ከኮሎኝ ጋር ጥሩ ጊዜን ያሳለፈው ሳይድ ኤልማላን እንዲሁም የብራይተኑ ያንኩባ ሚንቴ እንደሚገኙበት እየተነሳ ነው የሚገኘው እና ባልተጋነነ ወጪ እነዚህን ተጫዋቾች ለማግኘት እድል እንዳለው እየተሰማ ነው የሚገኘው። በተለይ በጣም በትንሽ በጀት ውጤታማ ቡድን በመስራት የሚታወቁት አሰልጣኝ አንዶኒ ኢራኦላ አሁን እየበረታባቸው ያለውን ጫና ጨምሮ ቡድኑን በመገንባት ረገድ በጣም በርካታ ስራዎች እንደሚጠበቁባቸው የተነገረ ነው የሚገኘው። ሌላኛው ጉዳይ አርሰናል ለቪኒሲየስ ጁኒየር የመጀመሪያ ይፋዊ የዝውውር ጥያቄ ለማቅረብ አሁን ላይ የተዘጋጀ እንደሆነ በርካታ የስፔን መገናኛ ብዙሃን እየዘገቡ ነው የሚገኙት። ተጫዋቹ ባለፉት ቀናትም ስሙ በስፋት ከመድፈኞቹ ጋር ሲነሳ እንደነበር ይታወቃል። ነገር ግን ቪኒሲየስ ለጓደኞቹና ለቅርብ ሰዎቹ ተናገረ የተባለው ጉዳይ እያነጋገረ ነው የሚገኘው። ቪኒሲየስ ለቅርብ ሰዎቹ ከስምምነት ላይ ከሪያል ማድሪድ ጋር ባንደርስም እንኳን ሪያል ማድሪድን በነፃ መልቀቅ አልችልም ብሎ ነግሯቸዋል የተባለው። ሪያል ማድሪድ እኔን ያገኘኝ በ18 ዓመቴ ነበር፣ ከቀላል
ቤተሰብ የመጣው ሲሆን በአስቸጋሪ ማህበራዊና የኑሮ ሁኔታዎች ውስጥ ነበር ያደግኩት። እነሱ ግን ከመጀመሪያው ጀምሮ በእኔ ላይ እምነት ነበራቸው ብሎ ነግሯቸዋልና ስለዚህ በነፃ በምንም ምክንያት ሪያል ማድሪድን በቀጣዩ ዓመት ለቅቄ አልሄድም የሚል ነገር እንደነገራቸው ነው የተሰማው እና በእነዚህ ጉዳዮች ምክንያት ምናልባት ይህ የቬኒሲየስ ዝውውር ለአርሰናል ከባድ ሊሆንበት ይችላል የተባለ ነው። በአርሰናል በኩል ግን ተጫዋቹን ለማስፈረም የሚያስችላቸው ሙሉ የፋይናንስ አቅም እንዳላቸው እየተናገሩ ይገኛሉ። ቬኒሲየስ ጁኒየር ባለፉት 5 ዓመታት ከሪያል ማድሪድ ጋር በጣም አስደናቂ ቁጥሮች አሉት። ለምሳሌ በ2021-22 የውድድር ዓመት 22 ጎሎችን አስቆጥሮ 16 አሲስት አድርጓል። በ2022-23 23 ጎል አስቆጥሮ 19 አሲስት አድርጓል። እንደዚሁም በ2023-24 24 ጎል አስቆጥሮ 9 አሲስት አድርጓል። በ2024-25 21 ጎል አስቆጥሮ 15 አሲስት አድርጓል። በ2025-26 23 ጎሎችን አስቆጥሮ 11 አሲስት አድርጓልና በጣም አስደናቂ ቁጥሮች ናቸው። በተለይ ከመስመር እየተነሳ ለሚጫወት ተጫዋች አርሰናል እንግዲህ በቀጣይ ይፋዊ ጥያቄ ለሉስ ብላንኮቹ ያቀርባል የሚሉ ሪፖርቶች ከስፔን መገናኛ ብዙሃን በኩል በስፋት እየተነሱ ይገኛሉ። ሌላኛው ጉዳይ ቼልሲ ባለፉት 2 ቀናት በጣም ከአንጋፋ ተጫዋቾች ጋር ስሙ እየተነሳ ነው የሚገኘው። ዳኒ ዌልቤክ፣ ጆርዳን ሄንደርሰን ስማቸው ከቼልሲ ጋር የሚነሱ አንጋፋ ተጫዋቾች ናቸውና በቀጣዩ ዓመት ከሁሉም ከአውሮፓ መድረኮች ውጭ የሆነው ቼልሲ በፕሪሚየር ሊጉ እንዲሁም በአገር ውስጥ ውድድሮች ላይ ጠንካራ ተፎካካሪ ሆኖ ለመምጣት በዝውውር ገበያ አሁን የነቃ ተሳትፎን እያደረገ ነው የሚገኘውና እንደ ማርኮ ፓሌስትሪ፣ ሞርጋን ሮጀርስ እንዲሁም ማክሰንስ ላክሮዋ የመሳሰሉ ከዋክብቶችን ማስፈረማቸው የሚታወቅ ነው። አሁን ደግሞ ፊታቸውን ባለልምድ ተጫዋቾች ላይ ማዞራቸው እየተነገረ ነው የሚገኘው። የክለቡ አመራሮች በ2022 ወደ ክለቡ ከመጡ ጀምሮ ትኩረታቸውን ወጣት ተጫዋቾችን ማስፈረም ብቻ እንደነበር የሚታወቅ ሲሆን ይህም ቡድኑ በመሪነት ደረጃ ትልቅ ክፍተት የታየበት እንዲሆን አድርጎታል ተብሏል። በክለቡ ከመልበሻ ክፍል ጀምሮ እስከ ሜዳ ላይ ድረስ የተጫዋቾችን ስነ ልቦና መረዳት የሚችል ባለልምድ ተጫዋች መኖሩ በመልበሻ ቤት ክፍል ውስጥ በጣም በርካታ ችግሮች እንዲፈጠሩ አድርጓል ነው የተባለው እና ይህን ክፍተት የተረዳው አሰልጣኝ ዣቪ አሎንሶ ስታንፎርድ ብሪጅ በደረሰ ማግስት ማስፈረም የፈለገው የቀድሞ የአርሰናል አማካይ ግራኒት ዣካን እንደነበር ታስታውሳላችሁ። ያው ሰንደርላንድ በዝውውሩ በጣም ወጥ አቋም በመያዙ ምክንያት ሳይሳካ ቀርቷል እና ያ ዝውውር አለመሳካቱን ተከትሎ አሁን ደግሞ የ36 ዓመቱን እንግሊዛዊ አማካይ ጆርዳን ሄንደርሰንን ለማስፈረም እየጣሩ ነው የሚገኙት። ከሊቨርፑል ጋር የአውሮፓ ቻምፒየንስ ሊግን ጨምሮ የፕሪሚየር ሊግ ዋንጫ በማንሳት ከክለቡ ጋር የተለያየው ሄንደርሰን በአሁኑ ሰዓት በብሬንትፎርድ እንደሚገኝ ይታወቃልና አሁን ቼልሲ በጣም የሚፈልገው ተጫዋች ነው። ይህን ተከትሎ ተጫዋቹም ክለቡን የመቀላቀል ፍላጎት እንዳለው ተሰምቷል። በቼልሲ ዝርዝር ውስጥ የሚገኘው ሌላኛው የ35 ዓመቱ አጥቂ ዳኒ ዌልቤክ ነው። በዩናይትድ፣ አርሰናል፣ ዋትፎርድ ሲጫወት የምናውቀው አሁን ደግሞ በብራይተን የሚገኘው ዌልቤክ ከፍተኛ የፕሪሚየር ሊግ ልምድን ያካበተ ለቼልሲ የፊት መስመር ደግሞ ተጨማሪ ግብዓት የሚሆን ተጫዋች ነው እየተባለለት ይገኛል እና ቼልሲዎች ልምድ ያላቸውን ኮከቦች በማስፈረም ከወጣቶቹ ጋር የማዋሃድን ጉዳይ አጥብቀው ሊሰሩበት ማሰባቸው ነው የተነገረ የሚገኘው። ኦፕታ በመረጃው አሁን ላይ በቋሚነት መጀመር የሚችሉ የቼልሲ 11 ተጫዋቾች በእድሜ ንጻሬ በአማካይ 24 ዓመት ከ194 ቀናት በመሆን ከሊጉ ክለቦች በእድሜ ትንሽ በመሆን በቀዳሚነት ተቀምጧልና እነዚህም በአማካይ ትንሽ የሆኑ ተጫዋቾችን በማዋሃድ በተለይ ከአንጋፋ ተጫዋቾች ልምድ እንዲቀስሙ በሚል ይመስላል አንጋፋ ተጫዋቾች ላይ አሰልጣኝ ዣቪ አሎንሶ ትኩረት ያደረገው ተብሏል። በነገራችን ላይ ዳኒ ዌልቤክን በተመለከተ ማንቸስተር ዩናይትድም እዚህ ዝውውር ላይ እጁን ማስገባቱ ሲነገር ነበር ከትናንትና ምሽት ጀምሮ። ተጫዋቹ ያው ከብራይተን ወደ ቼልሲ ለመዛወር የሚያስችለውን ድርድር እያደረገ ቢሆንም ማንቸስተር ዩናይትድ የቀድሞ አጥቂያቸውን ለመመለስ አዲስ ሙከራ እያደረጉ ነው የሚሉ ሪፖርቶች ወጥተው ነበረ እና ዩናይትድ በክረምቱ የዝውውር መስኮት አጥቂ የሚፈልግ ቢሆንም እንደዛ አትሌቲክ ዘገባ ከሆነ ግን ቼልሲ ዌልቤክን ለማስፈረም የሚያደርገውን እንቅስቃሴ የማስተጓጎል ወይንም የመጥለፍ ምንም አይነት እቅድ የለውም ብሏል። ማንቸስተር ዩናይትድ በ2024-25 ዌልቤክን ወደ ኦልድ ትራፎርድ ለመመለስ ከተጫዋቹ ጋር ተነጋግሮ የነበረ ሲሆን በተለይም ባለፈው ዓመት ንግግሩ በጣም ረጅም ርቀት ሄዶ ነበር። ቢሆንም ዩናይትዶች በምትኩ ቤንጃሚን ሼሽኮን ለማስፈረም መርጧል። ዌልቤክ ባለፈው የውድድር ዘመን ለብራይተን 13 ጎሎችን በማስቆጠር የክለቡ ከፍተኛ ግብ አስቆጣሪ የነበረ ሲሆን ቡድኑ የዩሮፓ ኮንፈረንስ ሊግ ማጣሪያን እንዲያልፍም ከፍተኛ አስተዋጽኦ አድርጓል። ቼልሲዎች ታዲያ ዌልቤክን ዋና አጥቂያቸው ለሆነው ለዦዋ ፔድሮ ጥሩ ድጋፍና ልምድ የሚያካፍል አማራጭ አድርገው ይመለከቱታል ነው የተባለው። ዝውውሩ ከተጠናቀቀ ዌልቤክ በቅርብ ዓመታት ውስጥ ከብራይተን ወደ ቼልሲ የተቀላቀለ 8ኛው ተጫዋች ይሆናል። ዳኒ ዌልቤክ ከ12 ዓመታት በፊት በ2014 ማንቸስተር ዩናይትድን ለቆ በ16 ሚሊዮን ፓውንድ አርሰናልን መቀላቀሉ ይታወቃል። ላለፉት ጥቂት ዓመታት ደግሞ በብራይተን ድንቅ አቋሙን እያሳየ ይገኛል። ሌላኛው መረጃችን የጣሊያኑ ክለብ ጁቬንቱስ የማንቸስተር ዩናይትድን የፊት መስመር ተጫዋች ጆሹዋ ዚርክዚን ለማስፈረም መቃረቡን የስፔን ጋዜጣ ዘግቧል። ዩናይትድ ለኔዘርላንዳዊ ኮከብ የሚቀርቡ የዝውውር ጥያቄዎችን ለመቀበል ዝግጁ ሲሆን ተጫዋቹን በቋሚ ዝውውር ለመሸጥ ይመርጣል ነው የተባለው። በሌላ በኩል ጁቬንቱስ ተጫዋቹን በውሰት ወስዶ በኋላ በቋሚነት የመግዛት ጉልን ጨምሮ
የተለያዩ አማራጮችን በመመልከት ላይ ይገኛል ተብሏል። የኢስፔን ምንጮች እንዳረጋገጡት ከሆነ የሴሪያው ክለብ እስካሁን ይፋ ጥያቄ ያላቀረበ ቢሆንም ማንቸስተር ዩናይትድ ግን የጁቬንቱስን ፍላጎት ያውቃል። ዚርኪዚ እንደሚታወቀው ወደ ቅድመ ውድድር ዘመን ልምምድ የተመለሰ ሲሆን ባለፈው አርብ ማንቸስተር ዩናይትድ ሮዘንበርግን 5-0 በረታበት ጨዋታ ጎል ማስቆጠሩ ይታወቃል። እድሜ አሁን ላይ 25 የደረሰው አጥቂው በኦልድ ትራፎርድ ባሳለፋቸው 2 ዓመታት በ56 የፕሪሚየር ሊግ ጨዋታዎች 5 ጎሎችን ብቻ በማስቆጠር የሚጠበቅበትን ያህል ተጽዕኖ ማሳደር አልቻለም። ተጫዋቹ በሐምሌ 2024 ከቦሎኛ በ36 ሚሊዮን ፓውንድ ወደ ዩናይትድ ማምራቱ ይታወቃል። አሰልጣኝ ማይክል ካሪክ ከመጣ ወዲህ ግን ዚርኪዚ በቋሚነት ለመሰለፍ እድል ያገኘው በግንቦት ወር ከሰንደርላንድ ጋር 0-0 በተጠናቀቀው ጨዋታ ብቻ ነበር እና ዩናይትድ አጥቂው በዚህ ክረምት ክለቡን ለቆ የሚወጣ ከሆነ ምትክ አጥቂ ለማስፈረም እንደሚንቀሳቀስ እየተዘገበ ነው የሚገኘው። አሁን ላይ የተጫዋቹ ዋነኛ ፈላጊ ሆኖ የቀረበው ግን ጁቬንቱስ መሆኑ እየተሰማ ነው የሚገኘው። ከአርሰናል ጋር በተገናኘ ደግሞ አርሰናል የዊሊያም ሳሊባን ጉዳት ተከትሎ ተከላካይ ለማስፈረም ወደ ገበያ መውጣቱ እንደማይቀር ዘ አትሌቲክ አስነብቧል። የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ ካለፈው ጥር ወር ጀምሮ ተከላካይ ለማስፈረም ፍላጎት የነበራቸው ሲሆን አሁን ደግሞ የሳሊባ ጉዳት ሁኔታ ፍላጎታቸውን ከፍ ማድረጉ ነው የተሰማው። የአስቶን ቪላ የተከላካይ መስመር ተጫዋች ኤድሪ ኮንሳና የቀድሞ የማንቸስተር ሲቲ ተከላካይ ጆን ስቶንስ ደግሞ በአርሰናል አመራሮች ውይይት እየተደረገባቸው ያሉ ስሞች እንደሆኑ ተዘግቧል። አሁን ላይ ጆን ስቶንስ ወደ ጣሊያኑ ክለብ ኢንተር ሚላን ለማምራት በመርህ ደረጃ መስማማቱን ተከትሎ መድፈኞቹን የመቀላቀል እድሉ ዝቅተኛ ነው ተብሏል። ሌላኛውና በአርሰናል ዝርዝር ውስጥ ካሉ የተከላካይ ተጫዋቾች መካከል ደግሞ አንዱ ጃኮቦ ራሞን መሆኑ ተሰምቷል። በሴስክ ፋብሪጋዝ በሚመራው የጣሊያኑ ክለብ አስደናቂ የውድድር ጊዜን ማሳለፍ የቻለው ጃኮብ ራሞን በአርሰናል ራዳር ውስጥ ከሚገኙ ተከላካዮች መካከል አንዱ ሲሆን የ21 ዓመቱን ኮከብ ለማስፈረም ቼልሲም ፍላጎት እንዳለው እየተሰማ ነው የሚገኘው። ጃኮብ ራሞን ባለፈው የውድድር ዓመት ከሪያል ማድሪድ ኮሞን ሲቀላቀል 2.5 ሚሊዮን ዩሮ የተከፈለበት ሲሆን አርሰናል ዝውውሩን ለመጨረስ ከፈለገ ግን እስከ 30 ሚሊዮን ዩሮ ሊከፍል ሊገደድ እንደሚችል እየተሰማ ነው የሚገኘው። ሌላኛው ጉዳይ በርካታ የእንግሊዝ ቻምፒዮንሺፕ ክለቦች በማንቸስተር ዩናይትድ ታዳጊ ተጫዋች በአማስ ላይ ፍላጎት ማሳየታቸው እየተነገረ ነው የሚገኘው። የተጫዋቹን ዝውውር በተመለከተ ማንቸስተር ዩናይትድ ከተለያዩ ክለቦች ጋር ውይይት እያደረገ ይገኛል ተብሏል። ሃሪ አማስ በዚህ ዝውውር መስኮትም ክለቡን እንደሚለቅ ይጠበቃል ተብሏል። ተጫዋቹ የሚወጣ ከሆነ ክለቡ 6 ሚሊዮን ፓውንድ አካባቢ ዝውውሩ ሊያገኝ እንደሚችል እየተሰማ ነው የሚገኘው። ክሪንሲሲዮ ሰመርቪል እንደሚታወቀው በዚህ ክረምት ከዩናይትድ ጋር ስሙ በተደጋጋሚ ሲነሳ የነበረ ተጫዋች ነው። ሌሎችም ኒውካስልን ጨምሮ የሊጉ ክለቦች ይህንን ተጫዋች ይፈልጉት ነበረ። ነገር ግን በመጨረሻም ወደ ሳዑዲው ክለብ አልሂላል ማምራቱ ይታወቃል። በአልሂላል ቤት ታዲያ በአመት እስከ 17 ሚሊዮን ዩሮ በሳምንት ደግሞ ወደ 326,000 ዩሮ ክፍያን እንደሚያገኝ እየተዘገበ ነው የሚገኘው። በጣም ከፍተኛ የተባለ ክፍያ ነው ተጫዋቹ የሚያገኘው። በተለይም በዚህኛው ዓለም ዋንጫ ከኔዘርላንድ ብሔራዊ ቡድን ጋር ያሳየው አቋም በሳዑዲ አረቢያ ክለቦች እንዲፈለግ አድርጎት ወደ ሳዑዲ ፕሮሊግ ማምራቱ ይታወቃል። ተጫዋቹ ምናልባት ማርከስ ራሽፎርድ ከማንቸስተር ዩናይትድ በውሰት ከለቀቀ ወደ ኦልድ ትራፎርድ ይመጣል ተብሎ ሲጠበቅ የነበረ ተጫዋች እንደሆነ ይታወሳል። ሌላኛው ጉዳይ ሮቤርቶ ማንቺኒ ወደ ጣሊያን ብሔራዊ ቡድን አሰልጣኝነት የመመለስ እድላቸው በጣም መስፋቱ የተሰማ ነው የሚገኘው። የጣሊያን ብሔራዊ ቡድንንም በድጋሚ ለመረከብ አሁን ላይ ሮቤርቶ ማንቺኒ ቀዳሚ እጩ መሆናቸው ተሰምቷል። የብሔራዊ ቡድኑ ቴክኒክ ዳይሬክተር ፓኦሎ ማልዲኒ ከኃላፊነቱ መልቀቁን ተከትሎ የፌዴሬሽኑ ፕሬዚዳንት ጂዮቫኒ ማላጎ ማንቺኒን ወደ ቦታው ለመመለስ ከፍተኛ ፍላጎት አሳይተዋል ነው እየተባለ የሚገኘው። ቀደም ሲል አንድሪያ ፔርሎ ለዚህ ቦታ ታጭቶ የነበረ ቢሆንም ከሩሲያ የውርርድ ድርጅት ጋር ባለው ግንኙነት ምክንያት ሳይመረጥ ቀርቷል ተብሏል። ጣሊያንን የዩሮ 2020 አሸናፊ ያደረጉት ማንቺኒ በቅርቡ በኳታሩ ክለብ አልሳድ የነበራቸውን ቆይታ በማጠናቀቅ ለዚህ ኃላፊነት ዋነኛ ተመራጭ መሆናቸው እየተሰማ ነው የሚገኘው። ምንም እንኳን አሰልጣኝ አንቶኒዮ ኮንቴ እንደሌላ አማራጭ ቢታዩም እስካሁን የተደረገ ቀጥተኛ ግንኙነት የለም። በተጨማሪ ማልዲኒን በመተካት የቴክኒክ ዳይሬክተር ለመሆን እንደ ጆርጆ ቼሊኒና ክላውዲዮ ራኔሪ ያሉ ስሞች በዝርዝር ውስጥ መካተታቸው እየተሰማ ነው የሚገኘው። የጣሊያን ብሔራዊ ቡድን ባለፈው ሳምንት ፔፕ ጋርዲዮላን አሰልጣኝ አድርጎ ለመሾም ተቃርቧል የሚሉ ሪፖርቶች በስፋት ሲነገሩ እንደቆዩ የሚታወስ ነው። ሌላኛው ቤን ጃኮብስ ባወጣው መረጃ አርሰናል የብሩኖ ጉማሬሽን ጉዳይ በተመለከተ ከኒውካስል ጋር በጣም ስኬታማ የሚባል ድርድርና ንግግር እያደረገ መሆኑ ተሰምቷል። እንደሚታወቀው መድፈኞቹ የመጀመሪያ ጥያቄ ባለፈው ሳምንት አቅርበው ውድቅ ከተደረገባቸው በኋላ ሁለተኛ ጥያቄ በቀጣይ ቀናት ያቀርባሉ ተብሎ ይጠበቃል። ነገር ግን ተጫዋቹን በራሱ ወደ አርሰናል መሄድ ስለሚፈልግ ኒውካስል በጫና ብሩኖ ጉማሬሽን ይለቀዋል ተብሎ ይጠበቃል። አርሰናል ከብሩኖ ጉማሬሽ በኋላ ደግሞ ለቬኒሺየስ ጁኒየር እንደዚሁ ይፋዊ ጥያቄ ያቀርባል ተብሎ ይጠበቃልና በተለይ አርሰናል በዚህ ክረምት እነዚህ ሁለት ተጫዋቾችን ማግኘት ከቻለ እጅግ ስኬታማ የሆነ ዝውውር አድርጓል ማለት ይቻላል። ነገር ግን የብሩኖ ጉማሬሽ የመጠናቀቅ እድሉ በጣም የሰፋ መሆኑን በርካታ መገናኛ ብዙሃን እየዘገቡ ነው የሚገኙ
የሚገኙት። በሁለቱ ክለቦች መካከል የሚደረጉ ድርድሮችና ንግግሮችም እንደቀጠሉ ይገኛሉ። ከማንቸስተር ሲቲ ጋር በተያያዘ የበርካታ ተጫዋቾቹን ኮንትራት እያራዘመን የሚገኘው ዛሬ በተሰማ መረጃ ሲቲ የማል ተከላካዩ ጆስኮ ግቫርዲዮልን ውል ለተጨማሪ ዓመታት ማራዘማቸውን አሳውቀዋል። ቀደም ብሎ የኩሳኖቭን ውል እስከ 2031 ማራዘሙ ይታወቃል። አሁን ደግሞ የግቫርዲዮልን ውል ይፋ አድርጓልና ተጫዋቹ በተወሰኑ የአውሮፓ ክለቦች ቢፈልግም በሲቲ ለመቀጠል ወስኗል። ግቫርዲዮል አዲስ ውል ሲፈራረም ከክለቡ ቁልፍ ተጫዋቾች አንዱ ስለመሆኑ እንደዚሁ ማረጋገጫ አግኝቷል። ሲቲ አሁን ላይ ኤርሊንግ ሃላንድ፣ ፊል ፎደንና ግቫርዲዮልን የቡድኑ ወሳኝ ተጫዋቾች አድርጎ እንደሚመለከታቸው እንደዚሁ እየተሰማ ነው የሚገኘው። የፈረንሳይ እግር ኳስ ፌዴሬሽን ዚነዲን ዚዳን የብሔራዊ ቡድኑ ዋና አሰልጣኝ አድርጎ መሾሙን አስታውቋል። የቀድሞ የሀገሪቱ ታሪካዊ ተጫዋች የሆነ ዚነዲን ዚዳን 14 ዓመት የመራውን ዲዴ ዴሾን ይተካል። በ1998 የዓለም ዋንጫ ሀገሩን የዋንጫ ባለቤት ያደረገው ዚዳን በ2021 ማድሪድን ከለቀቀ በኋላ ወደ አሰልጣኝነት ስራው ሲመለስ ለመጀመሪያ ጊዜ ነው። ዚዳን ብሔራዊ ቡድኑን እስከ 2030 መምራት የሚያስችለውን ውልን ፈርሟል። በበርካቶች ዘንድ የፈረንሳይ የምንጊዜ ምርጡ ተጫዋች ተደርጎ የሚቆጠረው ዚዳን ሁሌም እንደምናገረው ምንም ነገር ከፈረንሳይ ብሔራዊ ቡድን አይበልጥም፣ ስለዚህ የሀገሬን ብሔራዊ ቡድን እንዳሰለጥን እድል በማግኘቴ ትልቅ ኩራት ተሰምቶኛል ብሏል። እድሉን የሰጠው የፈረንሳይ እግር ኳስ ፌዴሬሽንን ያመሰገነው ዚዳን ብሔራዊ ቡድኑ ታላቅነቱን ጠብቆ ዋንጫዎችን እንዲያሳካ መርዳት እፈልጋለሁ በሚልም አስተያየቱን ሰጥቷል። የ54 ዓመቱ አሰልጣኝ በመስከረም ወር ከቱርክ ጋር በሚደረገው የኔሽንስ ሊግ ጨዋታ ለመጀመሪያ ጊዜ ፈረንሳይን እንደሚመራም እንደዚሁ ተገልጿል። በመጨረሻም ቼልሲ በአቋም መፈተሻ ጨዋታ 6-4 በሆነ ውጤት አሸንፏል። በአሰልጣኝ ዣቪ አሎንሶ እየተመራ ለተመልካች ክፍት የሆነ የመጀመሪያ ጨዋታውን ያደረገው ቼልሲ የአውስትራሊያውን ክለብ ዌስተር ሲድኒ ወንደረርስን 6-4 በሆነ ውጤት አሸንፏል። በአውስትራሊያ አኮር ስታዲየም በተደረገው ጨዋታ ተቀይሮ የገባው ዡዋ ፔድሮ ለቼልሲ 3 ጎሎችን በማስቆጠር ሃትሪክ ሰርቷል። ዣቪ አሎንሶ ለበርካታ የአካዳሚ ወጣት ተጫዋቾች እድል ሰጥቷል። ከነባሮቹ ኮል ፓልመር፣ ስቴቫኦ፣ ዌስሊ ፎፋናና ሊቫይ ኮልዊል እንደዚሁ በጨዋታው የመሳተፍ እድል አግኝቷል። ቡድኑ በመከላከል ረገድ ክፍተት እንዳለበት በተቆጠሩበት 4 ጎሎች አሳይቷል። ቼልሲ በቀጣይ የፊታችን ቅዳሜ በዛው በአውስትራሊያ ከቶተናም ጋር የሚጫወት ይሆናል። ከቤት ስፖርት ለሰዓቱ ያዘጋጀናቸው ስፖርታዊ መረጃዎቻችን እነዚህ ነበሩ። ባነሳናቸው መረጃዎች ላይ ሀሳብ አስተያየቶቻችሁን በኮሜንት በመስጠት እንድትሳተፉ እንጋብዛለን። አብራችሁ ስለነበራችሁ እናመሰግናለን። በያላችሁበት መልካም ጊዜ። ቻው ቻው።